ልጁ በትምህርቱ ምስጉን፣ በስነ ምግባሩም እንከን የማይወጣለት ነው። በተለይ በትምህርቱ የሚስተካከለው ያልነበረ ቀለም የዘለቀው ትጉ ተማሪ ነው። ታዲያ የልጁ እንደዚህ መሆን ያለ እናት ያሳደገው አባቱ የአንበሳውን ድርሻ ይወስዳል። ይህ ጎበዝ ተማሪ 8ኛ ክፍልን ጨርሶ ወደ 9ኛ ክፍል ሲዘዋወር ትምህርት ቤት ቀየረና አዳዲስ ጓደኞችን ተዋወቀ። የገጠማቸው አዳዲስ ጓደኞቹ መስመር አስተው ከትምህርት ቤት እንዲፎርፍ ወደ ሱስ ቀስ በቀስ እንዲገባ አደረጉት። በዚህም የልጁ ባህሪ መቀየር ጀመረ። የልጁን የባህሪ ለውጥ ያስተዋለው አባት በድብቅ ልጁን ተከታትሎ ያለበትን ሁኔታ ሲረዳ እጅግ በጣም አዘነ። አባትየውም ብልህ ነበርና ማድረግ ያለበትን በጥንቃቄ አሰበ። ልጁንም ጠርቶ መንደር ውስጥ ካለ ሱቅ የታሸገው እንዲገዛ ላከው። ገዝቶ ሲመለስም የገዛበትን ዋጋ ሲጠይቀው 30 ብር እንደሆነ ነገረው። የዚያኑ ቀን የገዛውን አይነት ውሃ ሱፐርማርኬት ሄዶ እንዲገዛ ላከው። ሲመለስም ዋጋውን ሲጠይቀው 70 ብር መሆኑን ነገረው። ለሶስተኛ ጊዜ ትልቅ ሆቴል ሄዶ እንዲገዛ ላከው። ልጁም አባቴ ምን ነካው ብሎ ግራ እየተጋባ እንዳለው አደረገ። ገዝቶም ሲመለስ አባት ተመሳሳይ ጥያቄ ያቀረበለት። ልጁም እጅግ እየተገረመ 250 ብር እንደገዛውና አንድ ሀገር ውስጥ ተመሳሳይ መጠንና ምርት ያለው ውሃ ዋጋው በዚህ መጠን መለያየቱ እንደገረመው እና ጥያቄ እንዳጫረበት ጨምሮ ነገረው። አባት ሳቅ እያለ ጥያቄውን በጥያቄ መለሰለት። አንተ ውሃውን ብትሆን የትኛው ቦታ ላይ ሆነህ መሸጥ ትፈልጋለህ ብሎ በጥንቃቄ ልጁን እያስተዋለ ጠየቀው። ልጁም ምንም ሳያመነታ 250 ብር የገዛውበት ቦታ ነው አለው። አባት ትከሻውን መታ አድርጎ በተግዛጽ አየህ የኔ ልጅ ውሃው የፈለገበት ቦታ ለመሸጥ መምረጥ አይችልም። አንተ ግን ሰው ነህ፣ መሆን ያለብህን ቦታ መምረጥ ትችላለህ ሲለው ልጁ ግራ ተጋብቶ እንዴት ማለት አለው። አየህ ልጄ ሰሞኑን አዲስ በገባህበት ትምህርት ቤት በያስካቸው ጓደኞች ምክንያት የገባህበትን ሱስና የምትሉበትን ርካሽ ቦታ አውቃለሁ አለው። ልጁም በጣም ደነገጠ። አባትም ንግግሩን በእርጋታ ቀጠለ። እና የኔ ልጅ ሁሌም ቢሆን ወደፊት የሚያስኬድህን ቦታ እንጂ ወደ ኋላ የሚጎትትህን ቦታ መምረጥ የለብህም። ያንተን አቅም የሚገል ሳይሆን አቅምህን የሚያወጣልህ፣ ዝቅ የሚያደርግህን ሳይሆን ከፍ የሚያደርግህን ቦታ ነው መምረጥ ያለብህ ሲለው አይኑን እያየ ልጁ ግን ቀና ብሎ እንኳን የአባቱን አይን ለማየት ተሸማቀቀ። አባትየውም ቀጠል አድርጎ ልጄ መዋል ያለብህ እንደዚህ አንገትን የሚያስደፋ ቦታ ሳይሆን እንደ ድሮ አንገትን ቀና አድርገህ በኩራት የምታወራበት ቦታ ላይ ሆን ሲለው ልጁ ከልቡ ተጸጽቶ እንደ ቀድሞ ጠንካራ ተማሪ ለመሆን ወሰነ።